ሰላም ቤተሰቦች እንዴት ናችሁ? አብርሃም ነኝ። ዛሬ በጀማሪ ዩቲዩበር ለጀማሪዎች ቅመም የሆነች 10 ምክር አምጥቼላችኋለሁ ማለት ነው። እነዚህ 10 ምክሮች አብዛኞቻችን የምንሰራቸው ናቸው። ቀላል የሚመስሉ ነገር ግን የአብዛኞቻችን ዩቲዩበሮች ተስፋ የመቁረጥ ምንጭ የሆኑ አደገኛ የሚባሉ ስህተቶች ናቸው። እነዚህን ስህተቶች በእርግጠኝነት ካስወገንና እነዚህን ስህተቶች ካልሰራን እንደ ማንኛውም ታላላቅ ዩቲዩበሮች የገንዘብ ተከፋይ እንደምንሆንና ፋሜስ እንደምንሆን ግልጽ ነው ማለት ነው። ምክንያቱም ከተለያዩ ታማኝ ምንጮች ስላገኘዋቸው ማለት ነው። ስለዚህ ከወዲሁ ቪዲዮውን ላይክ በማድረግ በመጨረሻ ደግሞ የተሰማችሁን ኮሜንት ላይ በመጻፍ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እንዲታደርጉ ከወዲሁ ላሳውቃችሁ እወዳችኋለሁ። ተያይዘን ወደ ቪዲዮ ወደ መጀመሪያው በጣም ቀላል የሚመስል ነገር ግን ቻናላችንን በጣም እጅግና አደገኛ በሆነ መልኩ ወደሚጎዳው ስናይ የመጀመሪያው ሼሪንግ ዩር ሊንክ ፎር ዩር ፋሚሊስ ኤንድ ፍሬንድስ ማለት ነው። ሊንካችሁን ለቤተሰቦቻችሁ ሊሆን ይችላል፣ ለቅርብ ጓደኞቻችሁ በተለያየ ሚዲያ ቪዲዮዎችን ኢሚዲየትሊ አፕሎድ ካደረጋችሁ በኋላ ሊንካችሁን ሼር የምታደርጉ ከሆነ ይህ ቻናላችሁን በጣም አደገኛ በሆነ መልኩ ይጎደዋል ማለት ነው። ለምን ብትሉ እነዛ የላካችሁላቸው ሰዎች ቪዲዮዎችሁን ጨርሰው ስለማያዩት ማለት ነው። ዩቲዩብ ደግሞ በአልጎሪዝሙ መሰረት ቪዲዮዎቹ ለሰዎች ይመቻል አይመችም የሚለውን ሊለይበት የሚችለው ምክንያት የመጀመሪያው ምንድን ነው? መጀመሪያ የደረሳቸው ሰዎች በሊንክም ሊሆን ይችላል፣ ፎርዋርድም ተደርጎ ሊሆን ይችላል። የደረሳቸው ሰዎች ምን ያክል የእናንተን ቪዲዮ ምን ያክል ሰዓት አሳልፈውበታል አይተውታል የሚለውን ስለሆነ እነዛ ሰዎች ደግሞ በእርግጠኝነት የእናንተን ቪዲዮ አይጨርሱትም። በ5 ደቂቃ ማለት በ5 ሰከንድ በ6 ሰከንድ ውስጥ ይሄ ሊሆን ይችላል ብለው ገምተው እንደሚያሳልፉት ይሄ በጣም የተለያዩ ሪሰርቸሮች ያረጋገጡት ነገር ነው ማለት ነው። ስለዚህ ቪዲዮዎችን እንደሰራችሁ ወይም ደግሞ አፕሎድ እንዳደረጋችሁ ወዲያውኑ ለሰዎች መልቀቅ የለባችሁ ማለት። ሁለተኛ የራሳችሁን ቪዲዮ በራሳችሁ አካውንት ወዲያውኑ ማየት የለባችሁ። ምክንያቱም ስህተቶች ምናምን ካሉ እዛው ገና አንሊስትድ እንዳረጋችሁት ኤዲት ላይ ገብታችሁ ስህተቱን ቼክ ማድረግ ትችላላችሁ። ካልሆነ ግን አፕሎድ ካረጋችሁ በኋላ ፐብሊክ ካረጋችሁ በኋላ ኖርማሊ የእናንተን ቪዲዮ ማየት የለባችሁም ማለት ነው። ምክንያቱም በእርግጠኝነት ቪዲዮችሁን ስህተት ፍለጋ ስለሆነ ስለማጨረሱት ማለት ነው። ስለዚህ ይህም የራሳችሁን ቪዲዮ የሚጎዳ ስለሆነ እናንተ ባታዩት ይመረጣል ማለት ነው። ሶስተኛው በጣም አደገኛ የሚባለው ሰብስክራይበርና ዎች ሃወር አታስሞሉ። የራሳችሁን ኮሚኒቲ መገንባት ይኖርባችኋል ማለት ነው። በጣም የተለያዩ ሰዎች አደገኛ የሆነ ስህተት ይሰራሉ። እሱ ምንድነው? ሰብስክራይበርና ዎች ሃወር ያስሞላሉ። ትክክለኛ ሰው ነው ላይክ የሚያደርገን፣ ትክክለኛ ሰው ነው የሚያየው ምናምን ሰብስክራይብ የሚያደርገን፣ ስለዚህ ምንም ችግር የሌላሉ። ስለዚህ የእናንተ ቪዲዮ ዩቲዩብ በመሰረቱ መጀመሪያ አፕሎድ እንዳደረጋችሁ ሰብስክራይብ ላደረጓችሁ ሰዎች ነው የሚደርሰው። እነዛ ሰዎች ደግሞ እናንተን ወደው ፈቅደው ትመቹናላችሁ ብለው ሳይሆን ያደረጓችሁ ጀስት በገንዘባችሁ ነው የገዛችኋቸው ማለት ነው። ስለዚህ ቪዲዮችሁን አያዩላችሁም። በጣም ቻናላችሁን በአደገኛ ሁኔታ የሚጎዳ ነው። አራተኛ ቪዲዮችሁን አፕሎድ ካደረጋችሁ በኋላ ካልተመቻችሁ አታጥፉ። ቪዲዮ ማጥፋት የለባችሁም። ስታጠፉ አልጎሪዝሙ ኖርማሊ ታወዛግቡታላችሁ ማለት ነው። አናላይዝ እያደረገ ነው የናንተን ቪዲዮ፣ ነገር ግን ሲታይ ቪዲዮችሁ ጠፍቷል። ስለዚህ አልጎሪዝሙን ታወዛግቡታላችሁ። ሰው ቪዲዮችሁን ማጥፋት የለባችሁ። አምስተኛ መጥፎ ኮሜንቶች ካሉ አደልቱ። የተለያዩ የሶሻል ሚዲያ ፖስቶችን ቫይራል ከሚያስወጡት መካከል ምንድነው? ኮሜንት ነው። ስለዚህ መጥፎ ኮሜንት በጣም መጥፎ የሚባሉ ሃራስመንት የሆኑ ኮሜንቶች ካሉ ራሱ ስቱዲዮ ገብታችሁ እነዚህ ቃላቶች ካሉ ለምሳሌ ይህንን ቤት ሰብስክራይብ አታድርጉ እንዲህ አታድርጉ ምናምን ቢሉ ነገሮች እናንተ ይጻፋሉ ብላችሁ ኤክስፔክት የምታደርጓቸው ነገሮች እዛው መሙላት ትችላላችሁ። ራሱ ሲስተሙ ያግድላችኋል። ስለዚህ እናንተ ካጠፋችሁ ግን ቫይራሊቲያችሁን ትቀንሳላችሁ። በቃ ከተጻፈም ታውት ማጥፋት የለባችሁ። ስድስተኛ እና በጣም ወሳኝ የሆነው ነገር ምንድነው ደግሞ ቪዲዮ ያለ ሰዓት አትልቀቁ። በቃ አናላይቲክስ ላይ ማየት ያለባችሁ የእናንተ ኦዲየንስ በምን ሰዓት ነው አክቲቭሊ የሚያዩት የእናንተን ቪዲዮ የሚለውን አናሊቲክስ ገብታችሁ ማየት ትችላላችሁ። ከዛ ውጭ ግን ከዛ ሰዓት ውጭ መልቀቅ የለባችሁም። ያለ ሰዓት መልቀቅ ጥሩ አይደለም ማለት ነው። ቻናላችሁን ይጎዳችኋል። ሰባተኛ በተሳሳተ መልኩ ቪዲዮ አፕሎድ ማድረግ ነው። ይሄ ምን ማለት ነው? ኖርማሊ ቪዲዮ አፕሎድ ካረጋችሁ በኋላ አሁን መልቀቅ ካልፈለጋችሁ አንሊስትድ ነው እንጂ ማድረግ ያለባችሁ፣ ፕራይቬት አታርጉ። ታይትላችሁና ዲስክሪፕሽናችሁን ካረጋችሁ በኋላ አንሊስትድ ነው ማድረግ ያለባችሁ። እስከዛ የእናንተ ቪዲዮ ስለምንድን ነው ምናምን እያለ አልጎሪዝሙ ሲስተሙ አናላይስ እያደረገ ይጠብቃል። እንደለቀቃችሁት ለሰዎች ሪከመንድ ይደረግላችኋል ማለት ነው። ስለዚህ ፕራይቬት ማድረግ የለባችሁም ፈጽሞ። ስምንተኛ ኮሚኒቲ ታብ አለመጠቀም ማለት ነው። ለምሳሌ እናንተ ማታ ቪዲዮ የምትለቁ ከሆነ አሁኑኑ ጠዋት ከሆናችሁ ማለት ነው ስለ ማታው ቪዲዮአችሁ እንዲሁ ካሚንግሱን አይነት ነገር ብላችሁ በሰዓት ያክል ቪዲዮ ለቃለሁ ብላችሁ ይሄን የመሰለ ቪዲዮ ይሄን የሚል ቪዲዮ ለቃለሁ ብላችሁ መናገር አለባችሁ። የራሳችሁን ኮሚኒቲ ልትገነቡ ይገባል ማለት ነው። ኮሚኒቲ የተፈጠረው ለእናንተ ኮሚኒቲያችሁ ጋር እንድትግባቡበትና ሀሳብ እንድትለዋወጡበት ስለሆነ ኮሚኒቲ ፖስት ማድረግ ይጠበቅባቸዋል። ዘጠነኛና አብዛኛው ሰው የሚሰራው ስህተት ምንድን ነው? ቪዲዮ ቫይራል ያልወጣልኝ ታይትልና ተምኔሉ ስለተበላሸ ነው ስለማይገልጸው ነው እንዲህ ስለሆነ ምናምን እያሉ ታይትልና ተምኔል በየሰዓቱ መቀየር ይህም ቪዲዮችሁን ይጎዳዋል። ለምን ብትሉ
አናላይቲክስ ዩቲዩብ አናላይሲስ አድርጎ ቢፎር 48 ሰዓት ማለት ነው። እስከ 48 ሰዓት የእናንተ ቪዲዮ አናላይቲክስ ከ48 ሰዓት በኋላ ይደርሳቸዋል ማለት ነው። አናላይሲስ እየሰራ እናንተ ግን ታይትልና ዲስክሪፕሽን ታይትልና ተምኔል ስቀያይሩ ይሄም ቻናሉን እንትኑ አልጎሪዝሙን ስለምታወዛግቡት ይሄም ይጎዳል። መቀየር የለባችሁ ማለት ነው። አስረኛና የመጨረሻው በተደጋጋሚ ጊዜ አናሊቲክስ አትዩ ማለት ነው። አብዛኞቹ ዩቲዩበሮች ትላልቅ ዩቲዩበሮች ሪከመንድ የሚያደርጉት ቢያንስ እስከ 48 ሰዓት ወዲህ አናሊቲክስ ቪዲዮ አፕሎድ ካደርጋችሁ በኋላ እስከ 48 ሰዓት አናሊቲክስ ባታዩ ይመከራል ይባላል። ስለዚህ እነዚህን 10 ዋና ዋና ነገሮች ናቸው እኔ ጠቃሚ ናቸው ብዬ ከተለያየ ነገር ሪሰርች ሰርች ያመጣዋቸው ናቸው ማለት ነው። እነዚህ በጣም ይጠቅሟቸዋል። እነዚህን አትስሩ። ከዚህ ውጭ እነዚህን 10ሩን ስህተት ካልሰራችሁ ቪዲዮቸው የእናንተ ኦሪጂናል ኮንተንት ከሆነ ተምኔላቸው ቆንጆ ከሆነ ቆንጆ ኤዲቲንግ ምናምን ካለው ቫይራል የማትወጡበት ምክንያት የለም። ስለዚህ በርቱ፣ ተያይዘን የተሻለ ደረጃ እንደርሳለን። ይመቻችሁ።